አዲስ ነገር አለ። ከሰሞኑ ጠብቁ። አዲስ ነገር አለ። አሜን አሜን። እግዚአብሔር ይመስገን። ማማረርን ማጉረምረም ትቻለው፣ አንደበቴን ከኔ ሞልቻለው። ነጠላ አደራረግን አስተካክለው። እንደሱ አይደረግም። አስተካክል። እሺ ቀጥላው ነው ወንድሜ። እሺ አይደለ? አንተ እኮ በርዶ አይደለም የለበስከው እኮ። ይሄ እኮ ኦርቶዶክሳዊ አማናዊ ስርዓት እኮ ነው። ስለዚህ እንደዚህ ያለ ልክ ነህ ወንድሜ። ሂድ አርጋ ለኔ አርግ። መጀመሪያ ስዘምር እንደዚህ አርገህ እንድልዘምር አልችልም። እኔ እገዛልሃለሁ። መድኃኒዓለምን ይዤ ልመጣለሁ። ዳድ ነጠላ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይህን ታምናለህ? ርዕሳችን ስላልሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልክ ነው። አይሰጥም ስላልክ ነው። ይሰጣል። ወደ ሐሳቡ እንምጣና ይደግፈን። መጽሐፉ እንኳን ይደግፈናል። ወደ ሐሳቡ እንምጣና ይደግፈናል። ማርያም ባሪያ እንዳልሆነች ማረፊያችን ኢንካርኔሽን። ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን። እነሆኝ የጌታ ባሪያ ያለች። ቆይ ስማኝ። ቆይ እሱ ትህትና ነው። ለመሰለ እንደሱ ሰው ባሪያ የሆነው ሰው የእግዚአብሔር መልክ አይደለም ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች፣ ዛሬም እንግዲህ በአንዳንድ አስተማሪ መርሃ ግብሮች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ይህ ቪዲዮ ለብዙዎች እንዲደርስ ሼር አድርጉት። ሰሞኑን ትንሽ አካውንታችንም ልክ ስላልሆነ ላይክ አድርጉትና እስቲ በኮሜንት ሴክሽን ላይ ሁላችንም ዛሬ የስሉስ ቅዱስ በዓል ነውና ስላሴ ይመስገን እያላችሁ ጻፉ። እስቲ ሁላችሁም በኮሜንት ሴክሽን ከኔ ጀምሮ ስላሴ ይመስገን እግዚአብሔር ይመስገን እያልን እንጽፋለን ማለት ነው። እስከ መርሃ ግብሩ ፍጻሜ አብራችሁኝ ከቆያችሁ እንግዲህ በፕሮቴስታንቱ ሰባኪና በኦርቶዶክስ ተዋሕዶ ቤተክርስቲያን መምህር መካከል ከፍተኛ የሆነ ትንቅንቅ ታይቷል። በእመቤታችን ቤዛ አትባልም በሚል ሁኔታ ሌሎች ርዕሰ ጉዳዮች ተነስተው ሰፊ ውይይቶች ተደርጓል። ያ እጅግ አስተማሪ ውይይት ነው። ያን እንመለከታለን። በፓስተር ሶፎንያስ በኩል ደግሞ ሶፊ ነው የሚሉት፣ በሱ በኩል ደግሞ ያሉ ነገሮች ነጠላ እየለበሰ እየዘመረ እናየዋለን እና ምንድን ነው የሚሉ ነገሮችን በስፋት እንመለከታለን። አሁንም እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ማርያም ባሪያ እንዳልሆነች ማረፊያችን ኢንካርኔሽን። ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን። እነሆኝ የጌታ ባሪያ ያለች። ቆይ ስማኝ። ቆይ እሱ ትህትና ነው። ለመሰለ እንደሱ ሰው ባሪያ የሆነው ሰው የእግዚአብሔር መልክ አይደለም ነው አይደለም? ነው አይደለም? በቃ አለቀ። ሰው ባሪያ የሆነው ሲወድቅ። አሁንማ ሰው እዚህ ዕብራውያን 1 ላይ እንደተጻፈው አምላካችን ሲዋሃደን እኮ ከመላእክት እንኳን ለማን ነው በቀኝ የተቀመጠ ተብሎ የተነገረው ነው ያለው ቅዱስ ጳውሎስ። በቀኝ የተቀመጠ። አሁንማ ሰው እኮ የሰው ስጋ እኮ በእግዚአብሔር አብ ቀኝ ተቀምጧል እኮ። የኛ ስጋ ስቲል ማስረጃ ይስጡኛል። ማርያም ለምሳሌ እኔ ጌታ ባሪያ ነኝ እያለች ነው፣ እሷ አይደለችም እያለ። አዎ ሶ ከመጽሐፉም ጋር ከትራዲሽን ጋር የተጋጨው አልተጋጨውም። ለምሳሌ ማርያም ራሷን የጌታ ባሪያ ማለቷን ከማስረጃ ነው። ቆይ አንተ በጥቅስ ብቻ ስለምታምን ነው። እኔ ደግሞ በጥቅስ አይደለም ማምነው፣ በነጠላ ጥቅስ አላምንም እኮ። የሚያምኑበትን ማስረጃ ይዘው በነጠላ ጥቅስ አላምንም። የማምንበትን እኮ ነው የምነግርህ፣ ቤተክርስቲያኒቱ የምታምንበትን። እኔ የምነግርህ ይኸውልህ፣ ሰው ከወደቀ በኋላ እግዚአብሔርን ማስተናገድ አይችልም። ኢየሱስን ትወልጃለሽ ሲባል አሜን ማለት አይችልም ሰው እያልኩ ነው። የእግዚአብሔርን ድምፅ ሰው ሲሰማ ሸሸ እያልኩ ነው። ኦሪት ዘፍጥረት ምዕራፍ 3 የተጻፈ እኮ ነው። መጽሐፍ ቅዱስ የሚታየው በምልአት ነው። አንድ ጥቅስ ላይ ብቻ አይደለም፣ በምልአት ነው የሚታየው። እዚያ ጋር ያለውን ብቻ እናይም። ሰው አዳም እግዚአብሔርን ድምፅ ሲሰማ ተሸሸገ ነው የሚለው። እንደውም እግዚአብሔር አዳም ያናገረው ጥያቄን በጣም ክላሪፋይ ይችላሉ። እርስዎ ማርያም ስለ ሔዋን ነው ራሷን የባሪያይቱን ውርደት ተመልክቷል ያለው ስለ ሔዋን ነው ብለዋል። አንድ ሁለተኛ፣ በጣም ክሊር በሆነ መንገድ እየጠየኩኝ፣ ሁለተኛ ማርያም ጥንተ ሀብሶ የለባትም ብለዋል። ጥንተ ሀብሶ ከሌለባት ወይ ደግሞ ከአዳም የመጣ መርገመ ስጋ መርገመ ነፍስ ኦፍኮርስ በ18ቱ ሊቃውንት የተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና የውጭ ግንኙነት ስርዓት አምልኮና የውጭ ግንኙነት የሚለው መጽሐፍ ላይም በስነ ስርዓት ተቀምጧል። ማርያም ጥንተ ሀብሶ የለባትም የሚለው ሀሳብ ማለት ነው። በሌላ የሰንበት ትምህርት ቤት ማደራጃ ትልቅ መጽሐፍ ላይ እሱ ተቀምጦ አግኝቻለሁ። ያ ከሆነ የሄሬኒዮስ ቃል ሄሬኒዮስ የጻፈው ነገር በጭራሽ ነው እናንተ መጠቀም አትችሉት። ምክንያቱም መሰሉት ለራሷና ለሰው ዘር ሁሉ ነው ያለው።
ስለዚህ ሰው መዳን እንደሚገባው ሰው ካለበት ነገር መፈወስ እንደሚገባው ማርያም ራሷ ካለባት ነገር መፈወስ አለባት። እኩል ስታንዳርድ ላይ ነው ያስቀምጠው ሄሬኒዮስ። ካለበለዚያ ግን ሔዋንንና የጠፋውን የሰው ዘርም እኩል ስታንዳርድ ላይ አላስቀመጠም እያሉ ቤዛ መሆን አትችልም ማርያም ለሔዋን አይደለም። እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶታል አልተዋህዳትም? ኦፍኮርስ ተዋህዷል አይደል? የመጀመሪያው ሰው አዳም ከመውደቁ በፊት አዳም የተገኘባት ምድር ንጹህ ነበረች። እውነት ሐሰት አይደል? ንጹህ ነበረች። ምድር የተረገመችው ከአዳም የተነሳ ነው አይደል? ሁለተኛው አዳም ይላል ቅዱስ ጳውሎስ ያኛው ሕያው ነፍስ ያለው ሰው ሆነ ተባላልና ሁለተኛው አዳም ግን አለ ሕይወትን የሚሰጥ መንፈስ ሆነ ነው የሚለን ቅዱስ ጳውሎስ አይደለም? ሕይወትን የሚሰጥ መንፈስ የሆነው ያ ከድንግል መሬት ከንጹህ መሬት ተገኝቶ ከወደቀ በኋላ ምድር እንድትረገም ያደረገ አዳም ክርስቶስ ከተረገመችው ሴት ተገኘ፣ መርገምን ከተጋራችው ሴት ተገኘ። ይሄ ትምህርት ኢንካርኔሽንን ዜሮ አይከተው? ለምን ይከተዋል? ምን ማለት ነው? ይሄው እንትና ምን ማለት ነው? ስጋዋን ተዋህደ እያልኩ ሄሬኒዮስ እኮ አስቀመጠው። ሄሬኒዮስ አላለም ነው ሄሬኒዮስ እንደሱ አለ። እሺ ለራሷና ለሰው ልጆች ማለት ነው። ቴንክ ዩ ለራሷ ማለት ለምሳሌ ላስረዳ። አንድ ሰው እየሮጠ ወደ መኪና አስፓልት ሊገባ ሲል እኔ ሄጄ ሳብ ባረገው ሳይገጨው አዳነኝ ይለኛል። አዳነኝ ይለኛል። ከተገጨም በኋላ ደግሞ ሆስፒታል ወስጄ በሕክምና እንዲረዳ ሳደርገው ሲድን ዳነ ይባላል። ሁለቱም እመቤታችን ቀድማ ነው የዳነችው። ቀድማ ያንን ለማስተናገድ ማስረጃ መሰለ ቃል በቃል አንተ የተጻፈ ብቻ ስለ ማስረጃ ክርስቶስ በተጎሳቆለ ሰውነት አያድርም እኮ እግዚአብሔር በተጎሳቆለ ሰውነት ሄሬኒዮስ ከሚለው ጋር እኮ ለምን እንደሚጋጩ አስቀምጥ። ሄሬኒዮስ ይሄን ነው አሁን ያልኩህ ለራሷና ለሰው ዘሩ ለመዳን ምክንያት ነው። አሁን ያልኩህ እኔ ጥያቄ ልጠይቅህ። እሱ ያሉትን የትኛው ጥያቄ ልጠይቅህ። ክርስቶስ የተሰቀለው አምላክ የአብርሃምን ዘር ይዟል አልያዘም? ይዟል እንጂ ይዟል። አዎ። ስለዚህ በተበላሸ ስጋ ነው ተሰቅሎ ያዳነን ኢየሱስ ክርስቶስ ራሱ በጭራሽ። በምን እንዴት ታዲያ? ከኃጢአት ነፃ በሆነ ስጋ ከየት አመጣው? ከማርያም በነሳው ከኃጢአት ነፃ በሆነው ስጋ እኮ። እንዴት ነፃ ሆነ እሱ ስጋ? ኢየሱስ ክርስቶስ ከወንድ ዘር አልተወለደም አይደለም። ከወንድ ዘር አይወለድ። ከስጋዋ ግን አልነሳም። ኦፍ ኮርስ ከስጋዋ ነስቷል። ሌላ ስጋ ነው ያመጣው? ከስጋ ነሳ ስንል አይደለም። ሌላ ስጋ ነው ያመጣው? አይደለም በጭራሽ። እሺ የሷ ነው አይደል? ከስጋ ነሳ ስንል የሷ ነው አይደል? የሷ ነው እኮ። ያ እንዴት ነሳ? ከስጋ ነሳ ስንል እዚህ ጋር እኮ ነው ዋናው ፖይንት ያለው። ከስጋ ነሳ ስንል እና ኃጢአት ደግሞ ይሄ መርገመ ስጋ መርገመ ነፍስ የሚባለው ነገር በሰዎች ሁሉ ላይ ያለ የሚለውን ሐሳብ ስናመጣ ኃጢአት በደም የሚተላለፍ ነገር ነው እያልን አይደለ? መርገመ ስጋ መርገመ ነፍስ የሚለው ሐሳብም በደም የሚተላለፍ ነው ብላችሁ እናንተም የምታምኑ አይመስለኝም አይደል? በጽንስ ግን ይቆራኛል። በጽንስ ይቆራኛል ብሎ ያስተማር አባት የትኛው እንዴ? ሰው በአዳም እኮ አንተ ብሎ ያስተማር ብላ ጠይቀኝ። ቅድም እኮ ነገርኩ። እኛ መጽሐፍ ቅዱስን ቤተክርስቲያን ባለስልጣን ናት። አሁን እኔ የምጠይቅህ ሰው የመርገሙ ተካፋይ ሆኗል አልሆነም? አልሆነም? የአዳም መርገም ተካፋይ በምን ሆነ? በምን መንገድ? ማርያምን ጨምሮ በምን መንገድ? አይደለም ማርያምን ተወው። በምን መንገድ ግን? ይሄን ብቻ ንገረኝ። እሱ በምን መንገድሽ? በምን መንገድ ማለት? ምክንያቱም መጽሐፍ ቅዱስ እኔ የአባቶችን ኃጢአት ወደ ልጆች የማመጣ አይደለሁም ይላል አይደል? ኃጢአት አይወረስም ይላል ባይብል ነው የሚለው። በምን መንገድ ነው የአዳም መርገም ተካፋይ የሆነው ሰው? ኦኬ ሰዎች ሁሉ በባህሪያቸው ሰዎች ሁሉ ኃጢአት የማድረግ ዝንባሌ ያላቸው በኃጢአት ምክንያት በባህሪያቸው ኃጢአት የማድረግ ዝንባሌ ያላቸው ሰዎች ሁሉ እኮ በባህሪ ኦፍኮርስ ሰዎች ሁሉ ሲወለዱ ባህሪ ምንድን ነው? የሰውነት ባህሪ ነው። ኔቸር ነው። ማን የፈጠረው? እሱ እግዚአብሔር። ስለዚህ ለኃጢአት የሚስማማ ነው እሱ ነው በጭራሽ የፈጠረው። ከአዳም ዝቀት በኋላ እያልኩኝ ያሉት እኮ እሱን እንዴት ተዋረስ ነው እኮ እሱን ነው አዲስ ባህሪን ያመጣ ነው በጭራሽ አይደለም። እሱን ነው እያነሳ ያሉት እና እሱኛውን ነገር ላስቀምጥ። አዳም ሲወድቅ አዳም የወደቀው ኦልሬዲ ውድቀት የምንለው ሀሳብ እሱ ስለሆነ ማለት ነው። አዳም የወደቀው መውደቁም የታወቀበት ምክንያት ሁለት ምክንያት ነው። አንደኛው የሚሞት ስጋ የሚበሰብስ ስጋ ሆነ ሟች ፍጡር ሆነ ብሎ መጽሐፍ ቅዱስ ራሱ ይነግረናል። ሁለተኛ ደግሞ ለምን ሞተ? ባለመታዘዙ ምክንያት እንጂ ከዛ በፊት ኢማዋቲ ነበር። ከእግዚአብሔር ጋር በህብረት የሚኖርም ነበር። በበላህበት ቀን ትሞታለህ ተባለ። በበላበት ቀን የመሞት ጉዳይ በስጋ የመሞት ጉዳይ ብቻ አለመሆኑን የምናውቀው በበላበት ሰዓት አልሞትም። ስለዚህ ይሄ የስጋ ሞትን ብቻ አይደለም እያነሳን ያለ ነው ማለት ነው ከርዕሳችን እንዳንወጣ እንጂ። ነገር ግን ኮራፕትድ የሆነ ሰውነትም ጭምር ነው ያዘው። ለኃጢአት በቀላሉ የሚሸነፍ ሰውነት ጭምር ነው ያዘው። የሚታመምና የሚሞት ሰውነት ጭምር ነው ያዘው። ስለዚህ ከአዳም ተወረሰ ስንል እሱን እያልን ነው ያለው። ወር ደግሞ ከአዳም የመጣ በምን መንገድ ወረስ ነው ነው ጥያቄው። በምን መንገድ ወረስ ነው? ሁላችንም በአዳም በምን በሴክስ ነው ወረስ ነው እኮ። በምን ሁላችንም ያንን በደም ነው ወረስ ነው ኢንሄሪት ስላለ
እንግዲህ ይህ ሁሉ ያው እመቤታችን ቤዛ አትባልም የሚለውን ለማንሳት ተፈልጎ ነው እንደዚህ የሚሉት። እንግዲህ እኔ ባሪያቱን መዋረድ አይቶ ተመልክቷል ሲል ድንግል ማርያም ባሪያ ሆና ነው ወይ ተዋርዳ ነው ወይ የሚሉ ነገሮችም መምህሮቻችን የኛ መምህር የሆኑት ተስፋዬ ሙሲሳ ገርጂ ማርያም ስብከተ ወንጌል አገልጋይ ናቸው። ሰፊ መልስ እየሰጡን ነው። እስቲ ሌሎችን ቪዲዮዎች እንይ። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስላልሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልክ ነው። አይሰጥም ስላልክ ነው። ይሰጣል። ወደ ሐሳቡ እንምጣና የሚደግፈን መጽሐፉ እንኳን ይደግፈናል። ወደ ሐሳቡ እንምጣና ይደግፈናል። እሺ ወደ ሐሳቡ እንምጣ። አይደግፈናል ግን ይደግፈናል። ወደ ሐሳቡ እንምጣና ሐሳቡ ላይ እንቆይ እንጂ ለምሳሌ አምላክ ናት የሚለው ከቴዎሲስ ጋር ከዛ ከመዝሙር 82 ጋር ምናምን ተይዞ እንደሚመጣ አውቃለሁ። ምክንያቱም እዛ ላይ ልመጣ አትናቴዎስ ያለውን ነገር ምናምን ማንሳት እንችል ይሆናል። እሱም ቢሆን ቴዎሎጂካል ሚኒንጉን ይዘን የምንመጣው እዛ ላይ ግን አሁን አንገባም። ርዕሳችን ስላለው የቤዛነት ጉዳይ ላይ ስለምንቆይ ማለት ነው። ማርያም ለምሳሌ እንደው ነገሩን በጣም ናሮዳውን ለማድረግ ነው። ማርያም ለምሳሌ ለራሷን ቤዛ ናት አለ። ለራሷና ለሰው ልጆች ሁሉ የመሞት ምክንያት ሆና ነበረ ሔዋን። ማርያም ደግሞ የመዳን ምክንያት ሆነች ብሎ ኢየሱስን ስለወለደች ስለታዘዘች ብሎ ያስቀምጣል። እዚህ ላይ እንስማማለን። ማርያም ለራሷ ቤዛ ናት ካሉ በሰው ልጆች ላይ የነበረው ያ መርገመ ስጋና መርገመ ነፍስ ጭምር ማርያም ላይ ያለ ብለው ያስባሉ? የለም። ከሌለ ታዲያ ለራሷ ቤዛ ናት የሚሉ ከምንድን ነው? ታንኪ ሁለተኛይቱ ሔዋን ናት። ለምሳሌ አዳም መስቀል ላይ ተሰቅሎ ክርስቶስ አዳም ብንል ያንለት ቆመንኛ አቤት ሚለን ክርስቶስ ነው። አዳም ተብሎ ተጠርቷል። እመቤታችን ኖ የባሪያይቱን መዋረድ አይቷልና ብላለች እመቤታችን። ይሄ ቃል በቃል ያለችው ለሔዋን ነው። ቢኮዝ ኦፍ ዋት እሷማ የጌታ እናት ተብላ እኮ ትንቢቱን ከተቀበለች ብስራቱን ከተቀበለች በኋላ የተናገረችው ለሔዋን መሆኑ ማነገሩት የቤተክርስቲያን ትርጓሜ የኛ ትርጓሜ የትኛው የቤተክርስቲያን አባት የኛው ስልጣን አሁን አንተ ችግር በአንተ ወንዝ ልጠልፍ ስትለምስ አይደለም። እኛ የትኛው ለምሳሌ ሶስት ነገር አለ። ሶስት ነገር አለ። በኮንሰንሰስ ፓትረን በራሳችሁ ማለት ነው። በኮንሰንሰስ ፓትረን የኛን እኔ ነኝ የምነግርህ። ልጨርስ። አንተ አስተያየት ነው የምሰጠኝ እንጂ አንተ አይደለም የምነግረኝ። ሶስት ነገሮች አሉን እኛ። አንደኛ መጽሐፍ ቅዱስ አለን። አባት እናት መጽሐፍ የሚባል አባት እናት አባት ዘር ነው መጽሐፍ ቅዱስ እግዚአብሔር የዘራው ዘር ነው። ሁለተኛ አዋልድ መጽሐፍቶች አሉን፣ የመጽሐፍ ቅዱስ ልጆች የምንላቸው ከመጽሐፍ ቅዱስ ጋር የማይጋጩ። ሶስተኛ ወግ አለን፣ ወግ ትውፊት አለን፣ ሆሊ ትራዲሽን። አንተ የምትፈልገው እንደ መድብል ነው። እኔ የምነግርህ እግዚአብሔር የህትመት ደንብ ውጤት አይደለም እያልኩ እኔ ደግሞ እያጣራሁ እግዚአብሔር የህትመት ደንብ ውጤት አይደለም። አሁን ያሉት ነገር አንደኛ መጽሐፍ ቅዱስ ውስጥ የለም፣ ሁለተኛ ደግሞ ትራዲሽን ውስጥ ሆሊ ትራዲሽን እንግዲህ ወግ ያሉትን አሁን ይሰጡኛል። ግን ሆሊ ትራዲሽን የሚጀምረው የቤተክርስቲያን አባቶች ምን አሉ ከማለት ነው። ለምሳሌ ከሐዋርያን አቦ ብንጀምር ማርያም ቤዛዊተ ኩሉ ዓለም ናት የሚል በተአምር አይገኝ። አንድ ወደ ሄሬኒዮስ ስንመጣ አይገኝ። ከየትኛው ትራዲሽን አመጣችሁት? 4ኛው ክፍለ ዘመን ድረስ የለም። ቅዱስ ያሬድ ጋር ነው ሄደው እርሶ የሚያረፉት። ከዛ በፊት የቤዛነት ቋንቋን የተጠቀመ ለማርያም የለም እያልኩ ነው። ቤዛ እኔ ምን እያልኩ ነው መሰለህ? ፖይንቴ ቆይ ወደ አይደለም ማርያም ለሔዋን ነው ያንን የተናገረችው የሚል ከየት አመጡ? ትርጓሜው ራሱ ከኤርሊ ቸርች የሚመዘዝ አይደለም። የኛ የኢትዮጵያ ቤተክርስቲያን ትርጓሜ ነው የምነግርህ። ስለዚህ የኤርሊ ቸርች አይደለም ነው ሐዋርያዊት ናት። ይኸውልህ የኛ ቤተክርስቲያን ሐዋርያዊት ይኸውልህ። አሁን እኮ መሰለህ እኛ አንድ ነገር ልንገርህ። እመቤታችን ቅድስት ድንግል ማርያም ቅድም ነገርኩ። እመቤታችን ቅድስት ድንግል ማርያም ተሰቀለች አንልም ብለን አናውቅም። እኔም አላልኩም። በቃ ቤዛነት ግን አንተ እያልክ ያለው እኔ ይኸውልህ ቅድም ለኮምፓሬቲቭ ነው ያመጣሁልህ። እኛ ከእግዚአብሔር የማንጋራው መጽሐፍ ቅዱስ ላይ የተጻፈ የማንጋራው ምንም የለም። ለእሱ የተቀጸለ ባይብል ላይ ያለው ሁሉ ለእኛ ይገባናል እኮ መምህር። እሱም በተግባር ይስጡኝ እስኪ። አሁን ማርያም የተናገረችው ስለ ሔዋን ነው የሚል ይህን በተግባር ይስጡኝ። አሁን እያሉኝ ያሉትን ነገር እኔ በተግባር እፈልገዋለሁ። ቆይ ስማኝ፣ ማርያም ይህን ያለችው ስለ ሔዋን ነው የሚለው ስለ ኢንካርኔሽን ቅድም አንድ ነገር አነሳናል። ስለ ኢንካርኔሽን አነሳናል። ኢንካርኔሽን ማረፊያችን ነው መሰለህ። ማርያም ባሪያ እንዳልሆነች ማረፊያችን ነው ኢንካርኔሽን። ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን እነሆኝ ጌታ ባሪያ። ቆይ ስማኝ፣ ቆይ እሱ ትህትና ነው ለመሰለ እንደሱ ሰው ባሪያ የሆነው ሰው የእግዚአብሔር መልክ አይደለም ነው አይደለም? በቃ አለቀ። ሰው ባሪያ የሆነው ሲወድቅ ነው። አሁንማ ሰው እዚህ ዕብራውያን 1 ላይ እንደተጻፈው አምላካችን ሲዋሃደን እኮ ከመላእክት እንኳን ለማን ነው በቀኝ የተቀመጠ ብሎ የተነገረው ነው ያለው ቅዱስ ጳውሎስ። በቀኝ ተቀመጥ። አሁንማ ሰው እኮ የሰው ስጋ እኮ በእግዚአብሔር አብ ቀኝ ተቀምጧል እኮ የኛ ስጋ። ስቲል ማስረጃ ይስጡኛል። ማርያም ለምሳሌ እኔ ጌታ ባሪያ ነኝ እያለች ነው፣ እሷ አይደለችም እያሉ። አዎ
ከመጽሐፉም ጋር ከትራዲሽን ጋር የተጋጨው አልተጋጨውም። ለምሳሌ ማርያም ራሷን የጌታ ባሪያን ማለቷን ከማስረጃ ነው። ቆይ አንተ በጥቅስ ብቻ ስለምታምን ነው። እኔ ደግሞ በጥቅስ አይደለም ማምነው፣ በነጠላ ጥቅስ አላምንም እኮ። የሚያምኑበትን ማስረጃ በነጠላ ጥቅስ አላምንም። የማምንበትን እኮ ነው የምነግርህ፣ ቤተክርስቲያኒቱ የምታምንበትን። እንደተከታተላችሁት ነው። ሰፊ ውይይቶች ናቸው የተደረጉት። ዞሮ ያው መምህሮቻችን የኛ መምህር የቤተክርስቲያኗ መምህር እመቤታችን ቤዛ እንዴት እንደምትባል፣ እመቤታችን መርገም እንደሌለባት፣ እመቤታችን የውርስ ኃጢአት እንደሌለባት በሰፊው አብራርተዋል። እንግዲህ እነሱ መጽሐፍ ቅዱስን ብቻ ስለሚሉ ነው። የእኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መጽሐፍ ቅዱስ ብቻ እንደማትልም ሁሉ አስረድተዋል። እና እንዲህ አይነት ሀሳቦች ብዙ ጊዜ ነው የሚነሱት። ያው ሰው የፈለገውን ያምናል። የኛ ቤተክርስቲያን መንገር ነው ድርሻዋ፣ ታስተምራለች። እንግዲህ አምኖ ከተቀበሉ የራሳቸው ጉዳይ ብንላቸው ይሻላል። እስቲ ቀጣይ ስለ ሶፎንያስ ስለ ሶፊ ፓስተር ሶፊ አንዳንድ ነገሮችን ተመልክተን እንምጣ። ለምን እንደሚዘምር ምን እንደሆነ ያሉ ነገሮችን ተመልክተን እንምጣና ያለውን ነገር እንነጋገራለን። ነጠላ ስጭኝ እስቲ። አንድ ነጠላ ላይ ያለች አንድ ነጠላ ላይ ያለቻት ደግሞ እሷም ፒንክ ናት። እሷ ጊዮርጊስ ሄዳ ለብሳ ትመጣለች። ማታ እኔ ለብሳታለሁ እና በጣም ነው የምፈልገው ጌታ በጣም እስቲ ያረግዙልኝ። አንድ እስቲ አሪፍ ነጠላ ግዙልኝ የወንድ የሚሆን እኔ ገዝቼ እሰጥሃለሁ። ይኸውልህ እኔ ከልደት ጋር እንመጣለን አይደል? አንተ ጋር ስንመጣ ነጠላ ይዤ ልመጣለሁ። እሺ ይኸው እቺ ፒንክ ናት። አንድ ነው ያለቻት እሷ። እኔም እሷን እየለበሳት ነው። ግን ወደ ጥያቄ ገባለሁ። ፓስፓ ሲጀመር ታው ነጠላ አደራረግን አስተካክለው። እንደሱ አይደረግም። አስተካክለው። እሺ ቀጥል። አሁን ወንድሜ እሺ አይደለ? አንተ እኮ በርዶ አይደለም የለበስከው እኮ። ይሄ እኮ ኦርቶዶክሳዊ አማናዊ ስርዓት እኮ ነው። ስለዚህ እንደዚህ ያለ ልክ ነህ ወንድሜ። ሂድ አድርግ። መጀመሪያ ስዘምር እንደዚህ አድርገህ እንድልዘምር አልችልም። እኔ እገዛልሃለሁ። መድኃኒዓለምን ይዤ ልመጣለሁ። ዳድ ነጠላ ይዤ ልመጣለሁ። ሶፊ ማናት ጊዮርጊስ የምትሄደው ይለኛል። መሲ ናታ እኔ ጋር ያለችው ልጅ። ቀጥል ወንድምየው፣ ዘምርና ወደ ጥያቄ ይገባለሁ። ዳድ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። አሁን እሷ ትሰማለች፣ እኔ ስል ትሰማኛለች። ምን አገባ ዘምረው አልኩ። ቅጣትን የቀጣው ዝም ብለህ ብቻ ተቀጣ። እኔ ትሰማኛለች፣ ዘምረው። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ። አዲስ ነገር አለ፣ አዲስ ነገር አለ። ጠብቁ። ከዚህ በፊት ጃፖኒ ለብሼ ታቶ አድርጌ ሁሉ ገብቼ አውቃለሁ። መች ጠየከኝ? ምነው የነጠላው ጊዜ ጠየከኝ? ኖ ነጠላ መስሎኝ ነበር። ታቶ ነው እንዴ? እኔ ምኑን ወደዋለሁ? ይኸውልህ ኦርቶዶክሶች ምኑን ወደዋለሁ መሰለህ? ወደ ቤተ ክርስቲያን ሲሄዱ አለባበሳቸው በጣም እኔ ራሴ የምቀበለው ነው። በጣም ደግፈዋለሁ። እኛም ጋር አሁን ዶክተር እንዳለው ቢመጣ ደስተኛ ነኝ። ገብተዋል። እኔ ግን አሁን ኦርቶዶክስ ታዲያ አንተ ምኑን ነው ያናደደ ብዬ ነው። አላናደደኝም እኮ ጥያቄ ነው የጠየቅኩ። ፕሮቴስታንት የነበሩ ወይም ሌላ ነገር አይደለማ። ጥያቄ ሲጠየቅ ይሄው ምን ጥያቄ ነው? ነጠላ ለምን ለበስክ ብሎ ጥያቄ አለን?
ነጠላ ለምን ለበስክ አላልኩም። ነጠላ ሳታረግ ኦርቶዶክስ ብታወራ ወይም ደግሞ ኦርቶዶክስ ነው የምትል ችግር አለ። አንድ ነገር አዳምጥ። ዶክተር እዛ ጋር ሸሚዝ ለብሶ አይደለም ዶክተር መሆኑን የሚገልጥ ከላይ ጋውን ለብሷል። ኦርቶዶክሳውያን መዝሙራቸው ሲዘመር ነጠላ ይለብሳሉ። አግባብና ስርዓት፣ ወግ፣ ልማድ አላቸው። የራሳቸው ቀኖና አላቸው። መዝሙራቸውን ወደ አለባበሳቸውን እጠላለው ካልክ አይቻልም። ተመናቅሮ መዝሙራቸውን መዘመር ዲስሪስፔክት ማድረግ ነው። ስለዚህ በአግባቡ አክብሬ መዝሙራቸውን እስከወደድኩት አለባበሳቸውንም ደግሞ እንደዛው አከብራለሁ ማለት ነው። እነሱም እኔ ስለ እኔ ነው እኮ ያወራሁት እኮ ስለ አንተ ማስመሰል ነው። አልተቀበልክም እያለ ነው ኢብሮ ያለውን ነው። ኢብሮ መብቱ እኮ ነው ታዲያ ማለት እኔ ስለ እኔ እኮ ተቀበል። እሺ አይ በቃ እኔ እኮ ተመለሰ። አንተ ደግሞ የምትመልሰው መልስ ሳሳጣ ወደ ኢብሮ ለምን ትሄዳለህ? ኢብሮ ምን ያደርግ? ኢብሮ ራሱን አሰማው። ወደ ኢብሮ ይኸውልህ የኔ ጥያቄ ግልጽ ነው። እኔ አንተን ብቻ ሳይሆን እኔ አገባኝም። ይኸውልህ አገባኝም። አንድ ነገር አዳምጠኝ። ሌላ ነጠላ የለበሰ ሰው ካየህ ሂድና ጠይቀው። ሁለተኛ ፕሮቴስታንቶች ነጠላ ለብሰው ለነሱ ፋሲካ ሲያከብሩ ገና ሲለብሱ ነጭ ልብስ ለብሳችሁ ኑ ተብሎ ይሄንን ነጠላ ለብሰው አይደል የሚሄዱት? አዎ ሌላ ነጠላ ነው አይደለም። ነጭ ልብስ የኦርቶዶክስ ነው እንዴ? የኦርቶዶክስ ነው ነጭ ልብስ። ለምን አትሰማኝም? ምንድነው የምታወራው? እኔ ነጭ ልብስ የኦርቶዶክስ ነው የጴንጤ ነው አልኩ እንዴ? ኦርቶዶክሳውያን ወንድ ይሁን ሴት ይሁን ሲዘምሩ ነጠላ ከላይ አድርገው ይዘምራሉ፣ ያመልካሉ። ይሄ ደግሞ የራሳቸው የሆነ ቀኖናቸው ላይ ዶግማቸው ላይ ያለ ነው። ስለዚህ የእነሱን ዝማሬ ስዘምር በጃፖኒ አልዘምርም፣ እለብሳለሁ። አሃ እንደዛ ከሆነ ተቀብያለሁ። ጌምም ስትጫወት አድርገዋል ብዬ ነው። ተበድሮ ነው ነጠላቶ የቆንዱዱ ደረብኩልን። ሌላም ጨምሬ ትቃጠል እንደሆነ ምን እንደምትሆን አይደለም። ጌምም ስትጫወት አድርገዋል ብዬ እኮ ነው። የት ነው ጨመርኩ እንደሆነ ምን እንደምትሆን ያለው ታምራለህ። በቃ ምን አለ የምር እኛ ቤተክርስቲያን እንዲመጣ ከምፈልገው ካልቸር አንዱ ይሄ ነው። እንዴት ያምራል! አሁን ሶፎንያስን ይዩት፣ እንዴት ያምራል! እስቲ ዶክተር ግን ቅድም የሆነ ቤት ላይ አግኝቼው ስለአንተ ስለ ትዳር ማግባት ሲጨነቅ ነበር። ዶክተር በጣም አስቦ እንድዱ እኔ አዳምጥ አንዴ ስለ እኔ እዚህ ማውራት ትችላላችሁ፣ ከጀርባ ሜዳችሁ ማውራት ትችላላችሁ። ኦልሬዲ ከፊት ያለ ሰው ከኋላ ሊወራበት ግዴታ ነው። እኔ የደረስኩበት ስደርሱ ደግሞ አዳምጥ። የትኛውም እናንተን ብቻ ሌላ የሚያወራም አለ። ከእኔ ጀርባ እኔ ጋር ስታወሩ እዚህ ምን ያህል አልከለከልኩም። ሀሜትም ሄዶ ማውራት ይቻላል። ኦልሬዲ ከጀርባዬ ናቸው ማለት ነው ከኔ ኋላ የሚያወሩ ሰዎች። ስለዚህ እኔ የደረስኩበት ስትደርሱ እኔ አሁን ስለ ሰው አውርቼ ማላቅም። ሶሻል ሚዲያ ከመጣው የሰው ስም አንስቼ ማቅ ከሆነ ለሰደቡኝ መልስ ሰጥቼ ማቅ ከሆነ ኧረ እኔ እንዲህ ነኝ ብዬ ስለ ራሴ አብራርቼ ማቅ ከሆነ ቪዲዮ ማስረጃ አምጡ ወይም ደግሞ አምጡ። አለቀ። እኔ እንደውም ሰው እኔ ተባረክ ሲለኝ ነው የሚደብረኝ። እኔ ሲያሙኝ ሲቦጭቆኝ በቃ የሰው አይምሮ ውስጥ የቤት ኪራይ ሳይከፍል እኮ የምኖር እኔ ነኝ። 24 ሰዓት በላ ጠጣ ወጣ በቃ በቃ። ስለዚህ እኔ ምንም ሳልሆን ምንም ያልሰራሁትን ሰውዬ ሳምበዴ ያደረጋችሁኝ ምን ላድርግ? አዎ ፓስተር ሶፊ ጥሩ የኦርቶዶክስ መረዳት አለው። ጥሩ ለኦርቶዶክስ ቤተክርስቲያን ክብር አለው። አይታችሁት ከሆነ ነጠላ እንኳን ሲለበስ እንዴት እንደሚለበስ ለምን ነጠላ ለበስክ ብሎ እንኳን ሲያነሱለት የእነሱን መዝሙር እስከዘመርኩ ድረስ ሕጉና ስርዓቱን አክብሬ ነው የሚሉ ጥሩ መረዳቶች አሉት። ሲጨንቀኝ እንኳን ሰው ሌሊት ሲጨንቀው የት ይሄዳል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 24 ሰዓት ክፍት እንደሆነች ሁሉ
መጽናናት ሰው ሄዶ ተጽናንቶ እንደሚመለስባት ሁሉ ተናግሯል እና በጣም ጥሩ መረዳት አለው። የቤተ ክርስቲያኗ ጥሩ መረዳት አለው። ነገር ግን ምንድነው ኦርቶዶክስ አልሆነም። ኦርቶዶክስ እንዲሆን እንጸልያለን፣ እግዚአብሔር ወደ ቤቱ እንዲመልሰው። እንዲህ አይነት ሰዎች ግን የሆነ ጊዜ እንደሚመጡ ምንም ጥርጥር የለውም። ለምን የሚረዱበት መንገድ፣ የሚያዩበት መንገድ፣ ለነገሮች ትኩረት የሚሰጡበት መንገድ በጣም ጥሩ ስለሆነ እንግዲህ በፕሮቴስታንቱ ዓለም ኖሮ እንኳን ለቤተክርስቲያኒቷ እንዲህ አይነት ክብር አለው እና በጣም የሚያስደስት በጣም ደስ የሚል ነገር ነው። እንዲህ አይነት የሚያከብሩ አካላቶች ናቸው የሚመለሱት። ምሳሌ አሁን ባለፈው አገልጋይ ደምረው እንደዚሁ አይነት ሰው ነበር፣ ተመልሶ ወደ ቤቱ ገብቷል ማለት ነው። ይሄም ደግሞ ተመልሶ ይመጣል። ትላንትና የኦርቶዶክስ ተዋሕዶ ቤተ እምነት ተከታይ እንደነበረ ተናግሯልና ዛሬም ግን ተመልሶ እንደሚመጣ ሁልጊዜ ተስፋ አለን። በርካታ እነዚህ የሚታወቁ ሰዎች ናቸው እንጂ በርካታ ነፍሳት ከእስልምናው፣ ከፕሮቴስታንቱ፣ ከሌሎች ቤተ እምነቶች ወደዚህ ቤት እየተመለሰ ወደዚህ ቤት እየመጡ ነው እና ይህ እጅግ አስደሳች እጅግ ልብን የሚያስደስት እና በእግዚአብሔር ዘንድ ተወዳጅ የሆነ ነገር ነው። አሁንም ደግሞ ወደ በረቱ መጥተው ስጋውን ደሙን ተቀብለው በጋራ ያችን መናፍቃትን መንግስቱን ለመውረስ ሁላችንንም ያብቃል። እንግዲህ በሌሎች አስተማሪ መርሃ ግብሮች እስክንገናኝ ድረስ ለዛሬ ያስኩላችሁን ይመስላል። ቸርን ሰንብት።